በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይህንን መልእክት የምትሰሙ ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ልዑል እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። ይህ የአይሁድ ንጉሥ ነው ተብሎ በግሪክና በሮማይስጥ በዕብራይስጥም ፊደል የተጻፈ ጽሕፈት በእርሱ ላይ ነበረ። የሉቃስ ወንጌል ምዕራፍ 23 ቁጥር 38 በቤተ ክርስቲያናችን በየዓመቱ መጋቢት 10 መስቀለ ክርስቶስ በመባል ነገረ መስቀሉ የሚታሰብበት ዕለት ነው። በተለይ በአንዳንድ አብያተ ክርስቲያናት በዓሉ በተለየ ሁኔታ ከብሮ የሚውልበት ሁኔታም አለ። አንዳንድ አብያተ ክርስቲያናት በዓሉን በልዩ ሁኔታ ዓመታዊ በዓል አድርገው የሚያከብሩበት ዕለት ነው። አጠቃላይ እንደ ቤተ ክርስቲያን ደግሞ የክርስቶስ መስቀል የሚታሰብበት ዕለት ነው። ለ300 ዓመታት ያህል ተቀብሮ የነበረው መድኃኒታችን ኢየሱስ ክርስቶስ የተሰቀለበት መስቀል መገኘቱ የሚታሰብበት ዕለት ነው። የበዓሉ ዋና መነሻ ታሪክ ከዚህ የተነሳ ነው። መድኃኒታችን ኢየሱስ ክርስቶስ የተሰቀለበት መስቀል ዕውሮችን ያበራ፣ ድውያንን ይፈውስ ስለነበር ክርስቶስን ሰቅለው የቀበሩት አይሁድ ክርስቶስ የተሰቀለበትን መስቀልም በቅናት ተነሳስተው ቀብረውት ከቆዩ በኋላ ከ3 ዓመት በኋላ በንግሥት እሌኒና በልጇ በቆስጠንጢኖስ አማካኝነት መገኘቱን መነሻ በማድረግ ቤተ ክርስቲያን ይህንን በተለየ ሁኔታ ታስቧለች ማለት ነው። ጥቂት ደቂቃዎችን ስለ መስቀሉ እናያለን። እንግዲህ በመግቢያ ላይ ወንጌላዊ ሉቃስ የዘገበውን እንዳነበብኩት ሁሉ ፈጣሪ ዓለማት አሐዜ ዓለማት የሆነው ክርስቶስ በመስቀል ላይ በተሰቀለ ጊዜ የአይሁድ ንጉሥ ተብሎ በግሪክና በሮማይስጥ በዕብራይስጥም ፊደል የተጻፈ ጽሕፈት ነበር ይላል። እውነት ነው። እርሱ ዓለም ሳይፈጠር ንጉሥ ነው። እግዚአብሔርሰ ንጉሥ ውእቱም ቅድመ ዓለም። እግዚአብሔር ግን ከዓለም አስቀድሞ ንጉሥ ነው። በምድርም መካከል መድኃኒትን አደረገ ተብሎ በመዝሙረ ዳዊት መዝሙር 73 ቁጥር 12 ላይ ልበ አምላክ ዳዊት በትንቢት እንደተናገረው ሁሉ ንጉሠ ነገሥት የሆነው ክርስቶስ በመስቀል ላይ በተሰቀለ ጊዜ በመስቀሉ ላይ ተጽፎ ነበር። ዓለምን የፈጠረው ንጉሥ አይሁድ ሊሳለቁበት የሾህ አክሊል እንደደፉበት ቅዱስ ወንጌል ይነግረናል። በንጉሱ ላይ ንጉሠ ነገሥት በሆነው ዓለምን ባስገኘው ዓለምን በፈጠረ በክርስቶስ በመስቀሉ ላይ ይህ ጽሑፍ ተጽፎ ነበር። ደግሞም በክርስቶስ ላይ የሾህ አክሊል በመድፋት በንጉሥናው ሊሳለቁበት ሞከሩ። ተጠማው ሲል ሆምጣጤ በማጠጣት ተዘባበቱበት። ሰብአ ሰገል የተወለደው የአይሁድ ንጉሥ ወዴት ነው በማለት ወርቅና ከርቤ ዕጣን ይዘው ለመስገድ አገር አቋርጠው የመጡለትን ንጉሥ እነርሱ ግን የአይሁድ ንጉሥ በማለት አፌዙበት። ቅዱስ ዮሐንስ አፈወርቅ በቅዳሴው እንደተናገረው ሊቃነ መላእክት በመፍራትና በመንቀጥቀጥ ከፊቱ የሚቆሙለትን
ራቁቱን በአደባባይ አቆሙት። ኃጢአትን ይቅር የሚለውን ኃጥእ አሉት። በመኳንንት የሚፈርደው በእርሱ ፈረዱበት። ለሱራፌል ዘውድ የሚያቀዳጃቸውን የሾህ አክሊል አቀዳጁት። ለኪሩቤል የግርማ ልብስ የሚያለብሰውን ለመዘበት ቀይ ግርማ አለበሱት ብለዋል። ይህ ንጉሥ፣ ይህ የዓለም መድኃኒት ክርስቶስ በመስቀል ላይ ራቁቱን ዋለ። የተሰቀለበት መስቀል ሳይቀር ድውያንን ይፈውስ፣ ዕውራንን ያበራ ስለነበር በምቀኝነት መስቀሉን ቀብረው ስለነበር ያለ 300 ዓመታት ያህል ተቀብሮ የነበረው የክርስቶስ መስቀል መገኘቱን ምክንያት በማድረግ ዛሬም ቤተ ክርስቲያን ይህንን መጋቢት 10ን ስለ መስቀሉ ታስበዋለች። እንግዲህ የበዓሉ ዋና ዓላማ ከ300 ዓመታት በላይ መስቀሉ ከተቀበረበት መገኘቱን መነሻ በማድረግ ቢሆንም ዛሬም ቢሆን የመስቀሉ ነገር በሕይወታችን እንዳይቀበር፣ የመስቀሉን ነገር ችላ እንዳንለው ጥንቃቄ ማድረግ ይገባናል ወገኖቼ። ሐዋርያው ቅዱስ ጳውሎስ ብዙዎች ለክርስቶስ መስቀል ጠላት ሆኖ ይመላለሳሉና ብዙ ጊዜ ስለ እነርሱ አልኋችሁ፣ አሁንም እንኳ እያለቀሱ እላለሁ። መጨረሻቸው ጥፋት ነው። ሆዳቸው አምላካቸው ነው። ክብራቸው በኖራቸው ነው። አሳባቸው ምድራዊ ነው ይላል ፊልጵስዩስ ምዕራፍ 3 ቁጥር 18ና 19 ላይ እያለቀስኩ እላለሁ አለ። መጨረሻቸው ጥፋት ነው። የመስቀሉን ነገር ችላ ማለት ምን ያህል ከባድ እንደሆነ፣ መስቀሉን ችላ ማለት፣ መስቀሉን መቅበር ወገኖቼ ዛሬም ጥፋትን ያስከትላል። የመስቀሉ ጠላት መሆን መጨረሻው ጥፋት ነው አለ ሐዋርያው ቅዱስ ጳውሎስ። የተሰቀለውን ክርስቶስን ሁል ጊዜ ማሰብ የሚገባን ለዚህ ነው። ሁል ጊዜ ማሰላሰል የሚገባን ለዚህ ነው ወገኖቼ። ዛሬም ቢሆን በሥጋ ፈቃዳችን ብቻ ተጠምደን በምድራዊ ሐሳብ ብቻ ተይዘን በዓለማዊ ነገሮች ተተብትበን የመስቀሉ ጠላቶች ሆነን እንዳንገኝ ሕይወታችንን ማየት ይገባናል። ዛሬ መስቀሉን አካላዊ መስቀሉን መሬት ላይ ላንቀብረው እንችላለን። በመንፈሳዊ ሕይወታችን ግን ቤዛ የሆነንን የተሰቀለንን ሕይወት የሆነንን መዳን የሆነልንን የክርስቶስን ነገር ችላ በማለት የመስቀሉ ጠላቶች ሆነን እንዳንገኝ መጨረሻችን ደግሞ ጥፋት እንዳይሆን ከዚህ ቃል ብዙ መማር እንችላለን። የዓለማችን ነገሥታት በብዙ ሰው ደም ንግሥናቸውን ያጸናሉ። ንጉሥ ክርስቶስ ግን በራሱ ደም ዓለምን ታደገ። በደሙ ፈሳሽነት በቤዛነቱ የሰውን ልጅ ሊያድን ወደደ። ሐዋርያው ቅዱስ ጳውሎስ ዓለም ለእኔ የተሰቀለበት እኔም ለዓለም የተሰቀልሁበት ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ አለ። ሌላ ትምክህት ከኔ ይራቅ። ገላትያ ምዕራፍ 6 ቁጥር 14 ላይ ሌላ ትምክህት ከኔ ይራቅ። ደግሞም የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነውና ብለዋል። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ላይ ወገኖቼ ዛሬም ለእያንዳንዳችን እንደ ክርስቲያን ትምክህታችን መስቀሉ ነው። ትምክህታችን የተሰቀለው ክርስቶስ ነው። ቤተ ክርስቲያን ሌላ መመኪያ፣ ሌላ መዳኛ መንገድ የላትም። ስለዚህ የተሰቀለውን ክርስቶስን ዕለት ዕለት በሕይወታችን ማሰብ፣ በልባችን ማተም ይገባናል። የቤተ ክርስቲያን ትምክህቷ ይህ ነው ወገኖቼ። ከመስቀሉ የሚበልጥ ሌላ ትምክህት፣ ሌላ መዳን የምንችልበት ምንም ነገር የለም። ዛሬም
ከጌታችን ከኢየሱስ ክርስቶስ መስቀል በቀር ለእያንዳንዳችን ሌላ ትምክህት እንደሌለን አውቀን ዕለት ዕለት የመስቀሉን ነገር በልባችን ልንስለው፣ በልባችን ልናትመው ይገባል። የተሰቀለው ክርስቶስ አይሁድ የተዘባበቱበት፣ ለእኛ ደግሞ መዳን የሆነልን። እነርሱ መስቀሉን ቆፍሮ ቀበሩት። እኛ ደግሞ በመንፈሳዊ ሕይወታችን የመስቀሉን ነገር እንዳንቀብረው፣ ችላ እንዳንለው ዛሬም ጥንቃቄ ይገባል። እነርሱ ቀበሩት ስንል ዛሬ እኔና እናንተ ምን ያህል የመስቀሉን ነገር አልቀበርነው? ምን ያህል ችላ አላልነውም? ምን ያህል ዕለት ዕለት እናስበዋለን? ምን ያህል ብቸኛ መመኪያችን መሆኑን አውቀናል? የዳንበት ሕይወት ያገኘንበት ለዘላለም የእግዚአብሔርን መንግሥት መውረስ የምንችልበት የተከፈለልን ዋጋ በመስቀል ላይ መሆኑን አስበን ለዚህ መስቀል፣ ለዚህ መዳን፣ ለዚህ እውነት ንጉሥ ክርስቶስ ለሁላችንም የሆነውን ለዓለም ሁሉ መዳን የከፈለውን ዋጋ ስለኛ ቆስሎ፣ ስለኛ ተሰቃይቶ፣ ስለኛ ደሙን አፍሶ መከራ ተቀብሎ ተሰቅሎ ሞቶ ተነስቶ የከፈለልንን ዋጋ ምን ያህል ዕለት ዕለት በሕይወታችን እናስበዋለን? ይህንን ካላሰብን እኔና እናንተም ዛሬ መስቀሉን እየቀበር እንደሆነ ልናስተውል ያስፈልጋል። ስለዚህ አይሁድ ይህንን ጌታ ሰቀሉት። የአይሁድ ንጉሥ ብሎ ደግሞ ሊያፌዙበት ሞከሩ። እርሱ ግን እንደተባለውም እግዚአብሔር ንጉሥ ነው። እርሱ መድኃኒት ነው። መድኃኒት የሆነንን በመስቀል ላይ የዋለውን ክርስቶስን ማሰብ ይገባናል። ስለ መስቀል ስናስብ ሁል ጊዜም የሚታሰበን የሞተውና የተነሳው የዘላለም ሕይወት የሆነን ክርስቶስ እንደሆነ ይህንን ማስተዋል ይገባናል። ስለነበረን ጊዜ እግዚአብሔር ስም የተመሰገነ ይሁን።